ጤና ይስጥልኝ የተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አሰፋና ታምሩ ግዳን ባለንበት ሰዓት አቆጣጠር የዛሬ ግንቦት 20 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ኮማንዶዎች እርምጃ ኢትዮጵያና ህወሓትም የጤና ባለሙያዎች ንቅናቄና ያፈና እርምጃው ህይወቱ ያለፈው ዶክተር ድንበር የተሻገረው ኮሌራ አብይና የጅማ የበላይነት 4 ኪሎና ሲኖዶሱ ባለሀብቱና ትራምፕ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የፋኖ ኮማንዶዎች በአብይ አገዛዝ ስልጣን አስጠባቂ ጦር ላይ ወሰዱትን እርምጃ ተከትሎ ድል መቀዳጀታቸውን የአማራ ፋኖ ብሔራዊ ኃይል አስታወቀ። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና በ24 ሰዓት ውስጥ የነበሩ ወታደራዊ እርምጃዎችን አስታኮ ዛሬ ግንቦት 20 ቀን 2017 ዓ.ም በቀጠናው አገው ምድር ክፍለ ጦር ልዩ ኮማንዶ አቸፈር ወንድዬ በጉበኛ ብርጌድ ታላቅ ድል መቀዳጀቱን ገልጿል። ዛሬ ግንቦት 20 ቀን 2017 ከሐሙሲት በመነሳት ወደ ልምታን የተንቀሳቀሰው የአብይ አገዛዝ ስልጣን አስጠባቂ ጦር በክፍለ ጦሩ ልዩ የፋኖ ኮማንዶዎች ጦር ድባቅ መመታቱን በክፍለ ጦሩ ሰብሳቢ የተመራው ይህ ልዩ ኮማንዶ ጦር ልምታ ላይ ጠላትን ከፍተኛ ኪሳራ ያደረሰበት ሲሆን ጠላት የወገን ምት መቋቋም ሲያቅተው ወደ ሐሙሲት ፈርጥጦ ለመግባት መገደዱንም ገልጿል። የፋኖ ልዩ ኮማንዶ ጦሩ በጠላት ላይ ከፍተኛ ኪሳራ ያደረሰ ሲሆን 2 የጠላት ኃይል መደምሰስ ሲቻል ብዛት ያለው የጠላት ኃይል ቁስለኛ መሆኑን የአማራ ፋኖ ብሔራዊ ኃይል ከጎጃም ቀጠና ዛሬ ግንቦት 20 ቀን 2017 ባወጣው በዚሁ መግለጫ ጠቅሷል። በሌላ በኩል ከትላንትና ግንቦት 19 ቀን 2017 ምሽት ጀምሮ የነበሩ ወታደራዊ እንቅስቃሴዎችን ተከትሎም በጠላት ላይ ድል መቀዳጀታቸውን የገለጸው ይህ መግለጫ የብልጽግና ዘልዛላ ሰራዊት ሀገር መጠበቁን ትቶ ሰፈር ለሰፈር ማውደልደል ከጀመረ ብዙ ዓመት እንደሆነው ይታወቃል ያለው መግለጫ የአገዛዙ አሽከር ትላንት ግንቦት 19 ቀን 2017 ዓ.ም ማታ 10 ሰዓት ከሉማሜ ከተማ መነሳት ወደ አንበሻም ነድንግር ቀበሌ ዠንጎድ ጎጥ ያቀናና የጎበዝ አለቃውን የፋኖ ምኑዬ ቢያይል ቤት የከበበ ቢሆንም በትላንትና ሁለት ግንቦት 19 ቀን 2017 ዓ.ም ምሽት ከበባ የተፈጸመበት የጎበዝ አለቃ ከባቢዎቹ ላይ ወሰደውን የተጠናከረ እርምጃ ተከትሎ ባንዳዎቹን በመደምሰስና በማቁሰል ከበባውን ሰብሮ በመውጣት ፋኖን መቀላቀሉ ተገልጿል። ትላንት ግንቦት 19 ቀን 2017 ከቀኑ 10 ሰዓት ላይ ከሉማሜ ከተማ መነሳት ወደ አንበሻም እነ ድንግር ቀበሌ ጎድጎጥ ያቀናው የጎበዝ አለቃው የፋኖ ምኑዬ ቢያይህን ቤት የከበበው የባንዳ ስብስብ የጎበዝ አለቃውን እጅ እንዲሰጥ የጠየቀ ቢሆንም የጎበዝ አለቃው እጁን ከመስጠት ይልቅ እያዘናጋቸው በመቆየት ለአብይ አገዛዝ ስልጣን ሲሉ በባንዳነት የተሰለፉት መካከል የጎበዝ አለቃው ከተኛበት በመነሳት የፋኖ አልበገርነት ባህሪው የተናነቀው በሽጉጥ አንዱን ባንዳ ግንባሩን በማለት ላሹን ነጥቆ ቀሪዎቹ ላይ እርምጃ ወስዶ አንዱን በማቁሰል ራሱን እየተከላከለ አምልጦ አዋበል ወረዳ ህብረቁ ብርጌድ ፋኖን ካምፕ መቀላቀሉን የተመሰሱት የብልጽግና ታማኝ አሽከሮች የነበሩ መሆናቸውም ታውቋል። አሞራው አድማ ብተና ብሬን ተኳሽ የነበረ ቢያዝን ከሃሊ ሚሊሻ የነበረ ስሙ ያልታወቀ የሞተ ባንዳ ሌላ ሚሊሻና ብርሃኖ የተባለ ፖሊስ የቆሰለ ሲሆን ጀግናው እጁን ከመስጠት ይልቅ በጠላቶቹ ላይ እርምጃ በመውሰድ ፋኖን መቀላቀሉን ተከትሎ በዚህ የተበሳጨው ወራሪ ሰራዊት የጀግናው ምኑዬ ቢያይህን ታላቅ ወንድም አቶ ስንሻውን ቢያይህን በመረሸን ወደ መጣበት አስክሬኑን ይዞ መመለሱን የአማራ ፋኖ ብሔራዊ ኃይል 7ኛ ክፍለ ጦር በጎጃም ቀጠና ባወጣው መግለጫ ገልጾ በቀጠና የሐዲስ ዓለማየሁ 7ኛ ክፍለ ጦር ለጀግናው ፋኖ ምኑዬ ቢያይህ ሽልማት ያዘጋጀ መሆኑን በክፍለ ጦሩ ሰብሳቢ አርበኛ ፈመላክ ካሳ በኩል መገለጹን የአማራ ፋኖ ብሔራዊ ኃይል አስታውቋል። ሌላ በኩል በቀጠናው በላይ ዘለቀ 8ኛው ክፍለ ጦር ዛምበርሃ ብርጌድ በትላንትናው ዕለት ወሰደው ወታደራዊ እርምጃ ታሪክ መስራቱን ገልጿል። ውጊያው በርካታ የጠላት ኃይል የተደመሰሰበት ሲሆን ቀሪውም ቁስለኛ ማድረግ መቻሉ ተገልጿል። በኢትዮጵያ የተለያዩ አካባቢዎች የንጹህ መጠጥ ውሃ አቅርቦት ሽፋን ዝቅተኛ መሆኑን የህዝብ እንደራሴዎችም ገለጹ። የህዝብ ተወካዮች ምክር ቤት 32ኛ መደበኛ ስብሰባውን በግንቦት 19 2017 ዓ.ም ሲያካሄድ የመጠጥ ውሃ አቅርቦት ፍትሃዊ ተደራሽነት በከተማና በገጠር በአጠቃላይ ሽፋን ዝቅተኛ መሆኑን የተወከሉባቸውን አካባቢዎች ዋቢ በማድረግ የምክር ቤቱ አባላትም ጥያቄ አቅርበዋል። የሻሸመኔ ከተማ በፍጥነት እያደገ ቢሆንም ከውሃ ተደራሽነት አኳያም ዘላቂ ድጋፍ ሊያደርግም ባለመቻሉ ማህበረሰቡ ለከፍተኛ ችግር መጋለጡን የሻሸመኔ ከተማ የህዝብ እንደራሴ ገልጸዋል። ለከተማው የውሃ አቅርቦት እየሰጠ የሚገኘው ለ48 ዓመታት በፊትም በ1969 ዓ.ም ለ80 ሺህ ነዋሪዎቿም ታስቦ በተገነባው የውሃ ጉድጓድ መሆኑን አሁን ግን የከተማው ህዝብ ብዛት 371168 በመድረሱ ለከፍተኛ ውሃ እጥረት ተጋላጭ እንደሆነ ይህን ችግርም ለመፍታት የታቀደም ስራ ስለመኖሩ ጥያቄም ቀርቧል። በአማራ ክልል ሰሜን ወሎ
ወሎ ዞን ቡግና ወረዳ የአይና ከተማ ተወካይ የሆኑት ወይዘሮ ቅድስት አርያም በበኩላቸው ከፍተኛ የንጹህ መጠጥ ውሃ ችግር መኖሩን በመግለጽ ህጻናትም ሴቶችና ወጣቶች ንጹህ ውሃ ፍለጋ ረጅም መንገዶችን እንደሚንከራተቱም አስረድተዋል። የጥረቱን አስከፊነትም ለመግለጽም በአካባቢው ማህበረሰብ ከውሃ ዘይትም ይረክሳል እንደሚባልም የህዝብ እንደራሴዋም ተናግረዋል። የውሃ ማስፋፊያ ፕሮጀክት መጠየቁን የገለጹት ወይዘሮ ቅድስት የውሃና ኢነርጂ ሚኒስቴር ችግሩን ለመፍታት እየሰራቸው ካሉ ስራዎች ላይ ማብራሪያም ጠይቀዋል። የሲዳማ ክልል የጌዲዮ ዞን የንጹህ መጠጥ ውሃም ሽፋን 31 በመቶ ብቻ ነው ያሉትም ዞኑን በመወከል የምክር ቤት አባል የሆኑት አቶ ብርሃኑ ጎበናም በበኩላቸው በዞኑ የሚገኘው አብዛኛው ህዝብ በአነስተኛ ከተሞችና በመንደር የተሰባሰበ ቢሆንም የንጹህ መጠጥ ውሃም ተጠቃሚ እንዳልሆነም ገልጸዋል። ከዛሬ 30 ዓመት በፊትም የተቆፈረ ጉድጓድ ውሃም ማመንጨትን ማቆሙንም የህዝብ እንደራሴው ተናግረዋል። ከአባላቱ ለተነሱ ጥያቄዎች ምላሽ የሰጡት የውሃ ኢነርጂ ሚኒስትሩ ሀብታሙ ኢተፋም ኢንጂነር ዜጎች የንጹህ መጠጥ ውሃ ማግኘት እንዲችሉ የሚኒስቴር መስሪያ ቤቱ እየሰራ እንደሚገልጸው በየጊዜው ባለው የከተሞች እድገትና የሰዎችም አሰፋፈር ምክንያት ሚኒስትሩ ተደራሽ የሚያደርገውን የውሃ አቅርቦትና ፍላጎት ሊመጣጠን አለመቻሉን ገልጸዋል። በሁሉም አካባቢዎችም የሚነሱትም ጥያቄዎችም ተገቢ መሆናቸውን የገለጹት ሚኒስትሩ ሆኖም ባለፉት 4 ዓመታት በተከናወኑ ባሏቸው ስራዎች የንጹህ ውሃ አቅርቦትን ሽፋን 25 በመቶ መድረሱንም ይህም ትልቅ ስኬት ነው ሲሉም ተደምጠዋል። ኢትዮጵያም ውስጥም ካሉትም ከተሞችም ሻሸመኔ ትልቅም ችግር ያለበት ከተማ መሆኑን የገለጹት ሚኒስትሩ ከወንዝ ውሃ በመጠጣት ማጣራትና የጉድጓድም ውሃ መጠቀም አማራጭ መሆኑን ገልጸዋል። ከተማዋም በፍጥነት እያደገች በመሆኗ በዙሪያውም ያሉ ከተሞች ውሃ ማቅረብም ትልቁ መፍትሄ ነው ያሉት ሲሆን በሚኒስትሩ በኩል ብድር በመጠየቅም ወረፋ ለመያዝም እንደሚታይም ገልጸዋል። ከሰሜን ወሎ ዞን ቡግና ወረዳ አይና ከተማም ተወካይ ለተነሳውም ጥያቄ ምላሽ የሰጡትም ኢንጂነር ሀብታሙ ችግሩም ቦታው ድረስ በመሄድ መመልከታቸውን በመግለጽ በጀት ከተገኘም ዲዛይኖቹ ይሰራሉም ብለዋል። አካባቢውም ከዚህ ቀደም የጦርነት ቀጠና የነበረ መሆኑን ገልጸው ከዚህ ቀደም የተጀመሩ ስራዎችም መቋረጣቸውን አክለዋል። የጌዲዮ ዞንን በተመለከተም ለቀረበላቸው ጥያቄ ችግሩን ለመፍታትም ጥናቶች እያለቁ መሆናቸውን ጠቅሰው በዚህ ዓመት ትኩረት ተሰጥቶትም ከሚሰራበት ፕሮጀክቶች አንዱ መሆኑን ከከተማው አስተዳደሩ ጋር ትብብርም እንደሚያስፈልግም ጠቁመዋል። የአማራ ፋኖ ብሔራዊ ኃይል ዛሬም በወሎ ቀጠና የተለያዩ ግንባሮች ያደረገውን ወታደራዊ እርምጃ ተከትሎ ድል መጎናጸፉን ገልጿል። ባለሽርጡና ታጠቅ ክፍለ ጦሮች ጊራና ከተማ መግባት የዙፋን ጠባቂው ሰራዊት ላይ እስከ ምሽጉ ዘልቀው ጥቃት በመሰንዘር ድል መቀዳጀታቸውን ጠቅሷል። በቀጠለ የህልውና ተጋድሎ ዛሬ ግንቦት 20 ቀን 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል አፋብሃ በወሎ ቀጠና ባለሽርጡና ታጠቅ ክፍለ ጦር ጊራና ከተማ መግባት የዙፋን ጠባቂውን ሰራዊት መሽጎ ከነበረበት ምሽግ ድረስ ዘልቀው ገብተው በርካታ የእጅ ቦምቦችን በመጠቀም ሙትና ቁስለኛ በማድረግ ጠላት ያላሰበውን ሰብአዊና ቁሳዊ ኪሳራ ማስተናገዱን ገልጿል። ሌላ ግንባር ከጨፍጫፊ አብይ አህመድ ሰራዊት ጋር ወግኖ የራሱን ወገን የሚወጋውን ባንዳ የሚሊሻ ኃይል ከከተማው የማዘጋጃና ትምህርት ቤት ከትሞ ለወራት ህዝቡን እያማረረና እየዘረፈ የህዝቡን ስቃይ እያበዛና እየጨመረ የባንዳነት ታሪኩን በደማቅ ቀለም እየጻፈ የነበረውን ኃይል በከፍተኛ ደረጃ በመምታት ከተማውን እንዲለቅ ማድረግ መቻሉንም የአማራ ፋኖ ብሔራዊ ኃይል ከወሎ ቀጠና ዛሬ ባወጣው በዚሁ መግለጫ ጠቅሷል። ከተማ ውስጥ ባንዳን የመለቃቀም ተግባሩ ከጨረሰ በኋላ ከከተማው በቅርብ ርቀት በመሆን የባንዳና የአብይ አህመድ ሰራዊት የቆሰለበትን እንዳያሳክም የሞቱበትን እንዳያነሳ መውጫና መግቢያ በሮችን ጀግኖቹ ነበልባል ፋኖች ወጥረው በመያዝ ሙቱን ሳያነሳና ቁስለኛውን ማሳከም በማይችልበት ከበባ ውስጥ እንደሚገኝ ጠቅሷል። በአማራ ህዝብ ላይ በብሪት ጦርነት ያወጁ የአብይ አህመድ አገዛዝ ስልጣን አስጠባቂ ጦርም ሆነ አብረውት በባንዳነት የተሰለፉት ላይ የተወሰደ ያለውን ወታደራዊ እርምጃ አስታኮ ዛሬ በወጣው መግለጫ በሌላ ግንባርም የተጠናከረ ውጊያ ማድረጉን ጠቅሷል። ወረባቦ ቀጠና የሚንቀሳቀሰው የባለሽርጡ ክፍለ ጦር 4ኛ ሻለቃ ስርዓቱን ከጻረ ሞት ለማዳን የሚጋጋጠው ባንዳ የካድሬ ስብስብ ቢሳ አካባቢ ማህበረሰብን ለማወያየት አስቦ በባንዳ አድማ ብተናና ሆዳደር ሚሊሻ ታጅቦ ወደ ስፍራው ያመራ ቢሆንም መረጃው አስቀድሞ የደረሳቸው የባለሽርጡ 4ኛ ሻለቃ በያዘው የደፈጣ ጥቃት በጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረሱን የቀረ ኃይሉን ይዞ ወደ ቢስጢማ እንዲፈረጠጥ ማድረግ መቻሉን በቀጠና ህዝብ ግንኙነት ኃላፊ ፋኖ አበበ ፈንታው ዛሬ ግንቦት 20 ቀን 2017 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ አገዛዙ ክረምቱ ከመግባቱ በፊት ሁሉን አቀፍ ጥቃት ለማድረግ እቅድ አውጥቶ እየተንቀሳቀሰ ሲሆን ጥቃቱ በአየር በከባድ መሳሪያ ከዚህ ቀደም ሲደርሱ የነበሩ ጥቃቶችን አጠናክሮ ለመቀጠል በአገዛዙ በኩል ወስኖ እየተንቀሳቀሰ ሲሆን በሌላ በኩል የሃይማኖት አባቶችን ሽፋን በማድረግ ሽምግልና በሚል የፋኖ እንቅስቃሴን ለመከፋፈል እቅድ አውጥቶ እየሰራ መሆኑን የሚጠቅሱ መረጃዎችን መውጣት ጀምረዋል። ለዚህም በቅርቡ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ስልጣን
ስልጣን ይዘውልኛል ያላቸውን የአገዛዙን ፍላጎት የሚያሳኩ የሃይማኖት አባቶች በሃይማኖት ስም ጥሪ በማድረግ ፋኖን ጥሪውን አልተቀበለም ብሎ ለማውገዝ ጭምር እቅድ አውጥተው እየተንቀሳቀሰ መሆኑን የሚጠቅሱ መረጃዎችን መውጣት ጀምረዋል። የሶማሌ ክልል ፕሬዝዳንት አቶ ሙስጠፌ መሐመድ ኡመር በኦጋዴን ነጻ አውጪ ግንባር ወይም ኦብነግ መካከል በተፈጠረ ልዩነት ውስጥ አስተዳደራቸው እጁ የለበትም ሲሉ ተናገሩ። አቶ ሙስጠፌም ከቢቢሲ የሶማሊኛው ክፍለ ጊዜ ጋር ባደረጉትም ቃለ ምልልስ በኦነግ ላይ አስተዳደራቸው ጫና እየፈጠረ ነው የሚለውን ወቀሳም አስተባብለው በአሁኑ ወቅት አንድም የኦብነግ አባል በእኛ ቁጥጥር ስር የለም ወይም አልታሰረም፣ አሊያም አንድም የኦብነግ ጽህፈት ቤት በሶማሌ ክልል ውስጥ አልተዘጋም ያሉት ሙስጠፌ በአንድ ስብሰባ ላይ በነበረ ግድያ ጋር በተያዘ የተፈጠረ ውጥረትን ተከትሎ የክልሉ ፖሊስም ጣልቃ በመግባት የተወሰኑ ግለሰቦችን ለተወሰነ ጊዜም አስሮ ከመልቀቁ ውጪ የተፈጠረ ነገር የለም ብለዋል። አቶ ሙስጠፌም አስተዳደራቸው በኦነግ ዙሪያም ጣልቃ አልገባም ሲሉም ተደምጠዋል። በውጪ አገር የሚገኘው የኦብነግ ከፍተኛ ባለስልጣን የሆኑት አብዱልከሪም ሼክ ማሃዲ በበኩላቸው የአቶ ሙስጠፌ አስተዳደር በኦብነግ መካከል ልዩነት እንዲፈጠር በእሳት ላይ ነዳጅም እያርከፈከፈ ነው በማለትም ወንጅለዋል። የፌዴራል መንግስቱና የክልሉ አስተዳደር ከፋፍለህ ግዛው ታክቲክን ይጠቀማሉ የሚል አስተያየትም ቀደም ሲል ለቢቢሲ ሶማሊኛ ክፍለ ጊዜም የሰጡትን አብዱልከሪም እነዚህ ሰዎች ማለትም የፌዴራል መንግስቱና የክልሉ መንግስት ከኛ በተቃርኖ ጎራ የቆሙ ሰዎችን በማደራጀት እኛን ካበጣበጡ በኋላ መልሰው ኑ እርቀ ሰላም አውርዱ ይሉናልም ብለዋል። ኦብነግም ህጋዊ ሰውነቱን በተመለከተ የክልሉ መንግስት ሰጪ ወይም ከልካይ አይደለም ያሉት የሶማሌ ክልል ፕሬዝዳንት ሙስጠፌ ውሳኔው በኢትዮጵያ ብሔራዊ ምርጫ ቦርድ የሚወሰን በመሆኑ ኦብነግ ከዚህ ጋር በተያዘ ስጋት ከገባው አግባብነት ላለው አካል ማሳወቅ ይችላል፣ ወደ አገር ቤት መግባት ከፈለጉም እንቀበላቸዋለን በማለትም አስተያየታቸውን ሰንዝረዋል። የኦብነግ ቃል አቀባይ አዳኒ ሂርሞጆም በቅርቡ በሰጡት አስተያየት የፖለቲካዊና የኢኮኖሚያዊ ተጠቃሚ ያለመሆን እንቅስቃሴው ከቀጠለም ድርጅታችን ኦብነግ ከሰላም ስምምነቱ ራሱን ያርቃል በማለትም ማስጠንቀቃቸው አይዘነጋም። የጤና ባለሙያዎችን ንቅናቄ ተከትሎ አገዛዙ በአፈና እርምጃው ቀጥሏል። በናዝሪት አዳማ ሆስፒታል ሜዲካል ኮሌጅ የአጥንት ስፔሻሊስት ዶክተር ተሾመ እሸቱ ሞት ታስረው ያሉበት ሁኔታ ያልታወቁ የጤና ባለሙያዎችን ሁኔታ አሳሳቢ አድርጎታል። ትግሉ በእስርና በግድያ እንደማይቆም እየተገለጸ ነው። የኢትዮጵያ የጤና ባለሙያዎች የአንድ ወር ማስጠንቀቂያ በመስጠት የስራ ማቆም አድማ ከማድረጋቸው በፊት ጥያቄያቸው እንዲመለስ የደሞዝና የጤና ስርዓቱ እንዲሻሻል ያቀረቧቸውን ጥያቄዎች ጨምሮ 12 ጥያቄዎቻቸውን ለጤና ሚኒስቴርና በየደረጃው ለፓርላማው፣ ለጠቅላይ ሚኒስትሩ ጽህፈት ቤትና ለሁሉም ለሚመለከታቸው ወገኖች ያቀረቡ ቢሆንም ከግንቦት 5 ቀን ጀምሮ የጀመሩትን ከፊልና ከግንቦት 10 ቀን ጀምሮ የጀመሩትን ሙሉ ለሙሉ የስራ ማቆም አድማ ተከትሎ አገዛዙ በጀመረው የአፈና እርምጃ ቀጥሏል። በአዳማ ሆስፒታል ሜዲካል ኮሌጅ የአጥንት ስፔሻሊስት ሐኪም የሆነው ወጣቱ ዶክተር ተሾመ እሸቱ ድንገተኛ ሞት ከንቅናቄው ማህበራዊ ሚዲያ አራማጆች አንዱ መሆኑ ግድያው ከአገዛዙ ጋር የተያዘ መሆኑን የሚጠቅሱ ግምቶች መውጣት ጀምረዋል። በአፈናና በግድያ ንቅናቄው እንደማይቆምና ጥያቄው ከጤና ባለሙያዎች አልፎ የህዝብ ጥያቄ መሆኑ በተለያየ መንገድ እየተገለጸ ሲሆን ሰራተኛው፣ መምህሩና አሽከርካሪዎችም ጥያቄውን ደግፈው እንዲቆሙ ህዝቡ በጤና ስርዓቱ ቀውስ ላይ እየታዘበ የመጣቸው ችግሮች ያገዛዙ ባለስልጣናት እርምጃዎች መሆናቸውን የጤና ባለሙያዎች የሚችሉትን ሁሉ እየተራቡና እየተጠሙ ጭምር ለመስራት ያደረጉትን ቁርጠኝነት በማየት ከትግላቸው ጎን እንዲቆም ዛሬም ጥሪ እየቀረበ ይገኛል። የጤና ባለሙያዎችን ችግር መፍታት ያልፈለገው አገዛዝ በጉልበት እርምጃው ከመቀጠል ጎን ለጎን ካድሬዎችን በመሰብሰብ በጤና ባለሙያዎች ስም ውይይት አድርጌያለሁ፣ የጤና ባለሙያዎችን ጥያቄ አሻሽላለሁ በሚል በድፍኑ የከተማዋ ከንቲባ አዳነች አቤቤ ሰበሰብኳቸው ላለቻቸው ካድሬዎች ማብራሪያ የሰጠች ሲሆን ግልጽና አጭር ጥያቄ፣ ደሞዝ ጭማሪ እንፈልጋለን፣ ህይወታችንን ለአደጋ አጋልጠን የምንሰራበት ቦታ የተመቻቸ አይደለም፣ የጤና ስርዓቱ ይሻሻል በማለት ያቀረቧቸውን ጥያቄዎች ደረጃ በደረጃ ከመመለስ ይልቅ እንዲህ አይነቶቹ ማዘናጊያና ሐሰተኛ መግለጫዎች ጎን ለጎን ውስጡን እየተካሄዱ ያሉ የአፈና እርምጃዎች ተጠናክሮ መቀጠል፣ ዛሬም ከ100 በላይ የጤና ባለሙያዎች በተለያዩ እስር ቤቶች ታስረው አንዳንዶችም ትፈለጋላችሁ ተብለው እየተሳደዱ ሲሆን ከዚህ የአፈና ድርጊት አገዛዙ እንዲቆጠብና ጥያቄያቸው እንዲመልስ ዛሬም ጥሪ እየቀረበ ይገኛል። የስራ ማቆም አድማው ዛሬም ተጠናክሮ የቀጠለ ሲሆን በሲዳማ ክልል ተራ ከባዶ ፕራይመሪ ሆስፒታል ከሜዲካል ዳይሬክተሩና አንድ ሲኒየር ሐኪም በስተቀር ሙሉ ለሙሉ ስራ የቆመ ሲሆን በበርካታ
ቦታዎች ተመሳሳይ እርምጃ እየተወሰደ ሲሆን ያገዛዙ ባለስልጣናት የጤና ባለሙያዎችን ቤት ለቤት ጭምር በማሳደድ የስራ ማቆም አድማውን ለማክሸፍ እየተንቀሳቀሱ ቢሆንም ድርጊቱ እንደማያዋጣ እየተገለጸ ይገኛል። ሰሞኑን የተደረገበትን ጫና ተከትሎ ከስራ ተባረሃል መባሉም በደስታ መቀበሉን የገለጸው ዶክተር በረከት አማኑኤል በአዳማ ሆስፒታል የሚሰራው ወጣቱ ዶክተር ህልፈትን ተከትሎ አሁን ከሲኦል ያልተናነሰ ስርዓት ለመተው በውሳኔያችን አምነንበት እኛ የሚመጣውን ለመቀበል ለእስር ለነጻነታችን ለመተውና ሙሉ በሙሉ ከስራ እንባረራለን ብለን ከዛቻ ጋር ግንባር ለግንባር ላይ ነን። እኛ የጤና ባለሙያዎች እንጂ ወንጀለኞች አይደለንም። ወንጀላችን ለክብራችን፣ ለሙያችን፣ ለፍትሃዊ አያያዝ መብታችን መቆማችን ብቻ ነው። ባልደረባችን ወይም በሌሎች ላይ የሚደርሰው አላስፈላጊ እስራት፣ ማስፈራራትና ማንኛውም የኃይል እርምጃ አንቀበለውም፣ አጥብቀን እናወግዛለን ሲል ጥሪ አቅርበዋል። እነዚህ ድርጊቶች ፍትሃዊ ያልሆኑ፣ ተቀባይነት የሌላቸውና ቀውሱን የሚያባብሱ ናቸው። በጥልቅ ሐዘን ግልጽ ባልሆኑ ሁኔታዎች ሞቶ የተገኘው የራሳችን ዶክተር ጓደኛችን አሳዛኝ ሞት አሳዝኖናል በማለት በአሁኑ ጊዜ ወንድማችን ሞት መንስኤ ምን እንደሆነ እስካሁን አልታወቀምናም በዚህ አሳዛኝ ክስተት ላይ ሙሉ ግልጽና ገለልተኛ ምርመራ እንዲደረግ እንጠይቃለን ሲል ጥሪ አቅርበዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በጥልቅ ለመከታተል ቃል ገብቶልናል ያለው ዶክተር በረከት የቤተሰቦችን የጓደኞችንና የስራ ባልደረቦቹን ሐዘን ተካፍለን መጽናናት እንመኛለን። እውነቱ እስኪታወቅ ድረስ እረፍት አንሰጥም ሲል ጥሪ አቅርበዋል። ተግባራችን የሚመራው በራስ ወዳድነት ሳይሆን ለፍትህ ተጠያቂነትና ትርጉም ያለው ለውጥ ለማምጣት ባለው ጥልቅ ቁርጠኝነት ነው። የስራ ማቆም አድማ ብቻ አይደለም፣ የዳቦ የክብር ጩኸት፣ የተሃድሶ ጥሪና ጭቆናን ለመቃወም ነው። ህዝባችን ይዞ ገደል የገባውን ጤና ያጣውን ጤና ሴክተሩን ለማከም ነው እንጂ ፖለቲካ አይደለም። ቅድሚያ ለሚሰጠው ቅድሚያ እንሰጣለን በማለት የተቃውሞ ዓላማ እስኪሳካ በትግላቸው እንደሚጸኑ አስታውቋል። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና እያካሄደ ያለው ዘመቻ ቋራ ተጠናክሮ መቀጠሉን አስታውቋል። ሜጀር ጀነራል ባንታ ባተኮር የወሰደውን ወታደራዊ እርምጃ ተከትሎ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ሜጀር ጀነራል ባንታ ባተኮር ዛሬ ግንቦት 20 ቀን 2017 ዓ.ም በስሩ የሚገኘው ጉና ክፍለ ጦር ገብረ መስቀል ብርጌድ ከንጋቱ 12 ሰዓት ጀምሮ አለም ሳጋ አካባቢ የገብረ መስቀል ብርጌድ አካል የሆኑ ኮከብ ሻለቃና ንጋት ሻለቃ በአንድነት ባገዛዙ አራዊት ሰራዊት ጋር ውጊያ ገጥመው ድል መቀዳጀታቸውን አስታውቋል። በተመሳሳይ በሌላ ግንባር ሐሙስ ወንዝ አካባቢ ልዩ ቦታዎቹ ቡሮና ጣልዳ ቀበሌዎች ላይ ያገዛዙ አራዊት ሰራዊት የሚሊሻ እርሻን ለማሳረስ የመጣ ቢሆንም በኮከብ ሻለቃ በተወሰደበት ድንገተኛ ደፈጣ ጥቃት እቅዱ ሳይሳካ መመለሱን በሁሉም ቦታዎች ላይ በተደረጉ አውደ ውጊያዎች ያገዛዙ ሰራዊት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ዛሬ ግንቦት 20 ቀን 2017 ባወጣው በዚሁ መግለጫ ጠቅሷል። ፋኖ ኢንጂነር ሀቅ ያለው ጸጋ ከሜጀር ጀነራል ባንታ ባተኮር ቃል አቀባይ ዛሬ ከተደረገው ውጊያ በተጨማሪ ትላንት ግንቦት 19 ቀን 2017 ዓ.ም የሜጀር ጀነራል ባንታ ባተ አንደኛ ኮር ባወጣው እቅድ መሰረት ከማህደረ ማርያም፣ መተሬ፣ ግንዳ፣ ጠመም፣ ልጫ፣ ገላውዲዮስ፣ አርብ ገበያ፣ ወልዴ ተራራና አንበሳሜ አካባቢ በነበረው ውጊያ በመሳተፍ በተቀናጀና በተናበበ መንገድ የተለያዩ ብርጌዶችና ሻለቆች ተሳትፎ ድል መቀዳጀታቸውን አስታውቋል። ሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦር፣ ጉና ክፍለ ጦር፣ ዜደንሳ ብርጌድ፣ ገብረ መስቀል ብርጌድ፣ ታቦር ሻለቃ፣ መቅደላ አምባ ብርጌድ፣ ገብርዬ ሻለቃ፣ ጣና ገላውዲዮስ ክፍለ ጦር ሲሆኑ የአማራ ፋኖ በጠላት ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ በማድረስ ድል መቀዳጀቱን አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ይሳው ካሳ ሁለተኛ ኮር አድዋ ክፍለ ጦር 9ኛ ዙር ሲያሰለጥናቸው የቆዩ ፋኖዎችን ዛሬ ማስመረቁን ገልጸዋል። የእስራኤል የጤና ጥበቃ ሚኒስትር 3 ሰዎች በኮሌራ በሽታ መያዛቸውንና ሁለቱም ከኢትዮጵያ ወደ እስራኤል የተጓዙ ሰዎች መሆናቸውን አስታወቀ። ሶስተኛው ንክኪ የነበረው ሰው መሆኑን የገለጸው የእስራኤል የጤና ጥበቃ ሚኒስትር በእስራኤል በኮሌራ የተያዙ ሰዎች ሲገኝ ከበርካታ ዓመታት በኋላ ለመጀመሪያ ጊዜ መሆኑን ተገልጿል። ካን ራዲዮ እንደዘገበው በሽታው መያዛቸው ከተረጋገጠም 3 ሰዎች መካከል ሁለቱም ኢትዮጵያም እያሉ በበሽታው የተያዙ ሲሆን ሶስተኛው ደግሞ በበሽታው ከተያዙት መካከል አንዱ ከኢትዮጵያ የመጣለትን ውሃ የጠጣ ነው ተብሏል። የእስራኤል የጤና ጥበቃ ሚኒስትር ወደ ኢትዮጵያ የሚጓዙ ዜጎቹም የቧንቧ ውሃም ከመጠጣትና የጎዳና ላይ ምግብም ከመመገብ እንዲቆጠቡ ምክሩን የሰጠም ሲሆን ከዚህም በተጨማሪ የበሽታውን አደጋ ለመቀነስ እጅን አዘውትሮ መታጠብና ጥሩ የንጽህና አጠባበቅ ልምዶችን እንዲከተሉ ሲል አስጠንቅቋል። በተመሳሳይ መልኩ ባሳለፍነው የካቲት ወር ከኢትዮጵያ ጸበል ይዘው በተመለሱ ሰዎች ምክንያት በእንግሊዝና በጀርመን በኮሌራ በሽታ
በበሽታም የተያዙ ሰዎች መገኘታቸውን የአገራቱን የጤና ጥበቃ ሚኒስትሮችን ጠቅሰን መዘገባችን ይታወሳል። የዓለም ጤና ድርጅት አዲስ ባወጣው ሪፖርት ካለፈው ጥር እስከ ሚያዝያ ወር ድረስ በኢትዮጵያ በዋነኛነት በአማራና በጋምቤላ ክልሎች በ32 ወረዳዎችና በ5 የስደተኞች ካምፕ ውስጥ በተከሰተው የኮሌራ በሽታ 4056 ሰዎች መያዛቸውና ከነዚህ መካከል የ42ቱ ሰዎች ህይወት ማለፉን አስታውቋል። በተለይ በአማራ ክልል 89.9% የሚሆነው የኮሌራ በሽታ የተከሰተው በ4 ወረዳዎች መሆኑን ተመልክቷል። ህወሓት የአድዋን የበላይነት አመጣለሁ በሚል ሲሄድበት የነበረውን እርምጃ በአብይ አህመድ የሚመራው የኦሮሞ ብልጽግና ፓርቲ ተመሳሳይ እቅዶችን አውጥቶ ባለፉት ዓመታት እየተንቀሳቀሰ መሆኑን ኢኮኖሚና ፖለቲካውን ለመቆጣጠር የጅማ የበላይነት በኦሮሞ ብልጽግና ፓርቲ ውስጥ የሚል ከዚያም አልፎ የመንደር ልጆችን የማሰባሰብ እርምጃዎች ተጠናክረው መቀጠላቸውን የሚገልጹ መረጃዎች መውጣት ጀምረዋል። የሀገሪቱን ፖለቲካና ኢኮኖሚ በበላይነት መቆጣጠር አለብን በሚል የኦሮሞ ብልጽግና ፓርቲ የተባለው እኔ የምጠቀምበት መሳሪያ ነው፣ ህወሓት ኢህአዴግን የፈጠረው ስልጣኑን ለማስጠበቅ ነው በሚል አቶ ሽመልስ አብዲሳ ከኦህዴድ ብልጽግና ፓርቲ ምስረታን ተከትሎ ኦህዴድ የሚለው ስያሜ መጥፋቱን ምክንያት በማድረግ የቀረበላቸውን ቅሬታ ባብራሩበት ወቅት የገለጹ ሲሆን ይህኑ ተግባር በማጠናከር ተመሳሳይ እርምጃ እየተወሰደ ሲሆን አብይ አህመድ በጅማ ውስጥ የሚወለዱና ከሳቸው ጋር የሚቀራረቡ ከጅማ አልፎ የጎማና ያጋሩ አካባቢ ሰዎችን በፖለቲካውና በኢኮኖሚ ውስጥ የበላይ እንዲሆኑ ሁኔታዎችን በማመቻቸት በከፍተኛ ደረጃ እየሰሩ ሲሆን በህወሓት ውስጥ የአድዋ የበላይነት ለዓመታት የቆየውን የህወሓት አንድነትና ጥንካሬ አምጥቷል በሚል አብይ አህመድ ተመሳሳይ እርምጃ እየወሰዱ በተለይም ተቀናቃኝ ያሏቸውን የወለጋና ሩሲ ፖለቲከኞችን የመክፋት በተለይ ወለጋ ከፍተኛ አመራር ውስጥ እንዳይገባ ከገባም በተለያዩ ጫናዎች ውስጥ በራሱ ጥፋት የሚወድቅበትን ሁኔታ ማመቻቸት የሚል ስትራቴጂ አውጥተው የኦሮሞ ህዝብን ስልጣን እናስጠብቃለን በሚል ተራ ቡድን ፍላጎት ለማሳካት የሀገሪቱን ሀብት በከፍተኛ ደረጃ እያባከኑ ታላላቅ ፕሮጀክቶችን ያለ ጨረታ ይሄው ቡድን እንዲቆጣጠር መደረጉን የሚጠቅሱ መረጃዎች መውጣት ጀምረዋል። የጅማ አካባቢ ተወላጆችን በፖለቲካውና በሀብት የበላይነት ቁጥጥር ስር እንዲሆኑ በማድረግ በኦሮሞ ብልጽግና ፓርቲ ውስጥ የአንበሳውን ድርሻ እንዲይዙ እየተሰራ መሆኑ ባለፉት ዓመታት አልፎ አልፎ ቅሬታዎች ሲቀርቡ የነበረ ሲሆን ይህንን ተልዕኮ የተሰጣቸው ግለሰቦች በአሁኑ ወቅት ገነው እየወጡ የተለያዩ ታላላቅ ፕሮጀክቶችን በበላይነት እየተቆጣጠሩና የትኛውን ባንክ ለነዚህ ግለሰቦች የፈለጉትን ገንዘብ እንዲያበድር የውጭ ምንዛሪ ያለከልካይ ከሀገር ውስጥ እንዲያስወጡና የተለያዩ ጫናዎችና አሰራሮችን በበላይነት እንዲቆጣጠሩ በፖለቲካው የተሰማሩ ስልጣናቸውን ተገን በማድረግ ለዚህ ቡድን ድጋፍ እንዲያደርጉ ተልዕኮ ተሰጥቷቸው እየተንቀሳቀሱ መሆኑን ይህኑ ተከትሎ በኦሮሞ ብልጽግና ፓርቲ ውስጥ ቅሬታዎች ውስጡን እያደጉ መምጣታቸውን የሚጠቅሱ መረጃዎች መውጣት ጀምረዋል። ከዚህ ቀደም ጅማ ላይ በተደረገው ሚስጥራዊ ስብሰባ የኦሮሞ ብልጽግና ፓርቲ ከፍተኛ አመራሮችና ቀደም ሲል ኦሮሚያ ክልልን ያስተዳድሩ የነበሩ ፕሬዝዳንቶች የተባሉት በጋራ ባደረጉት ምክክር ኢኮኖሚውን ለመቆጣጠር እየወሰዱት ያለው እርምጃ እየተሳካ መሆኑን በኮሪደር ልማት ስም የአማራ ብሔር ተወላጆችን ጨምሮ ማንነት ተኮር የማፈናቀል እርምጃው ተጠናክሮ እንደሚቀጥልና ውጤት ማምጣታቸውን ስልጣናቸውን ለማስቀጠል እየወሰዱት ያለው እርምጃ የተሳካ መሆኑና በርካታ ባለሀብቶችን ለማፍራት እየወሰዱት ያለው እርምጃ በተለይም የብሔራዊ ባንክን በበላይነት በመቆጣጠር የተለያዩ መመሪያዎችን በማውጣት እየተወሰደ ያለው እርምጃ ተጠናክሮ እንዲቀጥል ስምምነት ማድረጋቸው ሰፊ መነጋገሪያ መሆኑ አይዘነጋም። አብይ አህመድ ነጋዴዎችን በመሰብሰብ በቀጣዮቹ ጥቂት ዓመታት 10,000 የኦሮሞ ብሔር ቢሊዮነሮችን እፈጥራለሁ ይበል እንጂ ዋና ዓላማው ስልጣኑም ሆነ ኢኮኖሚው በዚህ አካባቢ የበላይነት ቁጥጥር ስር እንዲሆንና ሌላው የዚህ ቡድን ተመጽዋች እንዲሆን የኦሮሞ ህዝብም በስሙ የሚነግዱ ነገስታትን ስልጣን እያስጠበቀ ወጣቱን ለነሱ ስልጣን እየማገዱ ለመቀጠል መወሰናቸውን የሚጠቅሱ መረጃዎች በስፋት ሲሰራጩ መቆየታቸው አይዘነጋም። አቡነ ሳዊሮስን በኃይልና በጫና ያስመረጠው የአብይ አገዛዝ ሰላም ሚኒስቴር ያወጣው መግለጫ መነጋገሪያ ሆኗል። ብፁዓን ሊቃነ ጳጳሳት ቤተ መንግስት ጎበኙ ተብሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቀኖና ውጪ ህገወጥ የጳጳሳት ሹመት በመስጠት ቤተ ክርስቲያኗን ለአደጋ በማጋለጥና ከተሰጣቸው ሃይማኖታዊ ተልዕኮ ውጪ የብሔር ኮታ ስልጣን ጥያቄ በማንሳት ቤተ ክርስቲያኗን ለመከፋፈል ከፍተኛ ስራ ሰርተዋል በሚል ከዚህ ቀደም አገር አቀፍ ተቃውሞ ጭምር ቤተ ክርስቲያኒቷን ለመጥራት ምክንያት የሆኑና
የ3 ቀናት ጥቁር የማልበስ ብሔራዊ ሐዘን እስከ ማወጅ የደረሰችበትን እርምጃ ምክንያት የሆኑት ብፁዕ አቡነ ሳዊሮስና አብረዋቸው በእንቅስቃሴዎች የተሳተፉ ሰሞኑን በተደረገው የቅዱስ ሲኖዶስ ስብሰባ የበላይ ስልጣን እንዲቆጣጠሩ የተደረገበትን ሂደት ተከትሎ የአገዛዙ ሰላም ሚኒስትር ድጋፉን ሰጠ። ሰላም በሌለበት ሀገር ሰላም ሚኒስትር የሚባለውና የቀድሞው የፌዴራል ጉዳዮች ሚኒስትር የሚባለውን ተልዕኮ እየተወጣ የሚገኘው የሰላም ሚኒስትር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የርክበ ካህናት ጉባኤ በሰላም መጠናቀቁ ታላቅ ስኬት ነው በማለት ከዚህ ቀደም ያልተለመደ መግለጫ አውጥቷል። የቤተ መንግስቱ ቡድን ሲኖዶሱን በበላይነትና በጫና የሚፈልገውን ካስመረጠ በኋላ ቤተ ክርስቲያኒቷን በበላይነት ተቆጣጥሯል በሚል ቅሬታ እየተነሳ ባለበት በዚህ ወቅት የቤተ ክርስቲያን መከራ የጀመረበት አገዛዙ የሚፈልገውን በተቆጣጠረበት ማግስት ሰላም ሚኒስቴር ዛሬ ግንቦት 20 ቀን 2017 ያወጣው መግለጫ ለዚህ ማሳያ ተደርጎ በተጨማሪነት እየተገለጸ ይገኛል። አብይ አህመድ ስልጣን ላይ ከወጣ ጀምሮ በአፍ የኦርቶዶክስ ደጋፊና እንደሌሎቹ ሃይማኖት ሁሉ በኩል እንደሚያይ ቢናገርም በኦርቶዶክስ ቤተክርስቲያንና በእምነቱ ተከታዮችና አባቶች ላይ ያነጣጠሩ ጥቃቶች ከጊዜ ወደ ጊዜ እየጨመሩ መምጣታቸውን ተከትሎ ይህንኑ ምክንያት በማድረግ ተቃውሞ ሲያቀርቡበት የነበሩ የሃይማኖት አባቶችን ከስልጣን እንዲነሱ በማድረግ በምትካቸው የእሱን የፖለቲካ ጉዳይ የሚፈጽሙ ቤተክርስቲያኒቷን ለመክፈልና የብሔር ኮታ የበላይነት ይገባናል በሚል ከዚህ ቀደም ህገወጥ እንቅስቃሴ ያደረጉትን በሽምግልና እንዲመለሱ በማድረግ በአሁኑ ወቅት በአቡነ ሳዊሮስ የሚመራው ቡድን የበላይነቱን አረጋግጦ እንዲወጣ ከፍተኛ ጫና በማድረግ ቅዱስ ሲኖዶሱም የተሰጠውን መንፈሳዊ ተልዕኮ ከመወጣት ይልቅ ለአገዛዙ ሸብረክ በማለት ፍላጎቱን አሳክቷል በሚል የሃይማኖት አባቶች ወቀሳ እየደረሰባቸው ይገኛል። እነ አቡነ ቴዎፍሎስና እነ አቡነ ጴጥሮስ በነበሩበት አገር የነበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች በተቃራኒ ለአገዛዙ ጎንበስ በማለት የአገዛዙን ፍላጎት ለማሳካት የሄዱበት ርቀት በቤተክርስቲያኒቷና በእምነቱ ተከታዮች ላይ ባለፉት ዓመታት ሲሰሩ የነበሩ ጥቃቶች በተለይም አብይ አህመድ በቀጥታ ሪፖርት የሚቀርብለት በእናቶ ሽመልስ አብዲሳ የሚመራው ኮሬ ነገኛ በሚል የተቋቋመው ህገወጥ ገዳይ ቡድን በዋናነት የማንነትና ሃይማኖት ተኮር ጥቃቶችን ጭምር እንደሚያቀነባብር የተገለጸ ሲሆን ከዚህ በኋላ ቤተክርስቲያኒቷና እምነቱ ተከታዮች ላይ የሚፈጸሙ ጥቃቶችን የሚያወግዝ የቤተክርስቲያን አመራር እንደማይኖር የሰሞኑ ምርጫ ማሳያ ነው ተብለዋል። ሰላም ሚኒስቴር ባወጣው መግለጫ የቅዱስ ሲኖዶስ ስብሰባ በሰላም መጠናቀቁን አስታኮ ድጋፉን ከመስጠት በተጨማሪ በጉባኤው ተመርጠው ኃላፊነት ከተረከቡ አባቶች ጋር ተቀራርቦ የመስራት ዝግጁነቴን እገልጻለሁ ብለዋል። ቤተክርስቲያኒቷ በሰላም በማህበራዊ ልማትና በአገር ግንባታ የሚጠበቅባትን ሀገራዊ ኃላፊነት እንድትወጣ ተስፋ እናደርጋለን ብለዋል። በሌላ በኩል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ዛሬ በማህበራዊ ገጹ ይፋ እንዳደረገው በእነ አቡነ ሳዊሮስ የሚመራ የቤተክርስቲያኒቷን አባቶች ቡድን ተቀብሎ ማነጋገሩን ቤተ መንግስቱን መጎብኘታቸውን ገልጿል። ለአገር ግንባታ አስተዋጽኦ ያደረገችውን ቤተ ክርስቲያን ሲያጣጥሉና ሲያወግዙ የነበሩ ፖለቲከኞች የኔ ያሏቸው አባቶችን ካስመረጡና ስልጣኑን ከተቆጣጠሩ በኋላ ቤተ ክርስቲያኒቷ ለአገር ግንባታ አስተዋጽኦ ታበርክት የሚል አስተያየት መስጠታቸው ፍላጎታቸው ስለተሳካ እያደረጉት ያለው እንቅስቃሴ አካል ነው ተብለዋል። ከዚህ ቀደም ቤተ ክርስቲያኒቷን ለመክፈል የተንቀሳቀሱት አቡነ ሳዊሮስ ካቀረባቸው ጥያቄዎች መካከል አንዱ የስልጣን ጉዳይ ሲሆን ሰሞኑን የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ተደርጌ ተመርጫለሁ ካሉ በኋላ ስልጣኑን ሳይፈልጉ እንደተጫነባቸው አድርገው በአደባባይ መናገራቸው ቡድኑ የቤተ ክርስቲያኒቷን ተልዕኮ ሳይሆን የ4 ኪሎን ጉዳይ ለማስፈጸም እየሄደበት ያለውን ርቀት ተከትሎ በአደባባይ ጨፍኑ ላሞኛችሁ ይላል የሚል ወቀሳም ተከትሎ ቀርበዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በተመሳሳይ ቀን በተመሳሳይ አንድምታም ለኤርትራና ለኢትዮጵያ መንግስታት እንኳን ለ34ኛው ዓመት የነጻነት በዓል አደረሳችሁ ሲሉ መግለጫ አስተላለፉ። ቢቢሲ በጉዳዩ ላይ በአዲስ አበባ ከሚገኘው የአሜሪካ ኤምባሲ ማብራሪያ ለማግኘት ያደረገው ጥረትም ምላሽ ባያገኝም ከጥቂት ሰዓታት በኋላ በይፋዊ ገጹ ላይ የወጣው የአሜሪካ የውጭ ጉዳይ መግለጫ መነሳቱም ተመልክቷል። በፕሬዝዳንት ዶናልድ ትራምፕ አስተዳደር ውስጥ የውጭ ጉዳይ ሚኒስትር የሆኑት ሩቢዮ በትላንትና በስቲያ ማክሰኞ ግንቦት 19 2017 ዓ.ም ያወጡት መግለጫ የኢትዮጵያ ብሔራዊ ቀን የሚል ስያሜን የያዘ ሲሆን የውጭ ጉዳይ ሚኒስትሩ በመግለጫቸው በአሜሪካና በአሜሪካ የውጭ ጉዳይ መስሪያ ቤት ስም ለ34ኛው የነጻነት ክብረ በዓል የእንኳን አደረሳችሁ መልካም ምኞቴን አቀርባለሁም ብለዋል። አሜሪካና ኢትዮጵያም ክፍለ ዘመን የተሻገረ ዲፕሎማሲያዊ ግንኙነት እንዳላቸው ያወሱት ማርኮ ሩቢዮ በዋሽንግተንና በአዲስ አበባ ባሏቸው የጋራ ፍላጎቶች ዙሪያ ለመስራት ሀገራቸው ዝግጁ መሆኗንም ገልጸዋል። ለኢኮኖሚ እድገትም ንግድና ኢንቨስትመንትን ማስተዋወቅ እንዲሁም በንግግር ሰላምን ማሳደግ የሁለቱም ሀገራት የጋራ ጉዳዮችም ተብለው የተጠቀሱ አጀንዳዎችም ናቸው። የውጭ ጉዳይ ሚኒስትሩ ሩቢዮ መልእክትም የአሜሪካ መንግስት ለኢትዮጵያና ለሕዝቧ መልካም ብሔራዊ በዓል ትመኛለችም ሲሉ መልካም ምኞታቸውን በድጋሚ በመግለጽም
ተቋይቷል። ይህ በዚህ እንዳለ ማርኮ ሩቢዮ የስም ለውጥም ካልሆነ በቀር የአሜሪካ ማዕቀብ ለተጣለባት ለኤርትራ መንግስትም ለ34ኛው የነጻነት በዓል እንኳን አደረሳችሁ፣ ሰላምና ብልጽግናን በአፍሪካ ቀንድ በማዕቀብ በማስቀጠል ያለንን ጥልቅና የጋራ ፍላጎታችንን ተጠናክሮ ይቀጥላል ብዬም ተስፋ አድርጋለሁ የሚል አስተያየት መሰንዘራቸውን በኤርትራ ከሚገኘው የአሜሪካ ኤምባሲ ኦፊሴላዊ ድህረ ገጽ ላይ ከተጋራው መልእክትም ለማወቅም ተችሏል። በአማራ ክልል ደቡብ ወሎ የሚገኙ ተፈናቃዮች ዳግም መፈናቀላቸው ተገለጸ። በአማራ ክልል ደቡብ ወሎ ዞን ገራዶ በተባለ መጠለያ ጣቢያ የሚገኙ ተፈናቃዮች ተለዋጭ ቦታ ሳይዘጋጅላቸው አካባቢው ለባለ ሀብት ተሰጥቷል በሚል መኖሪያ ድንኳናቸው እየፈረሰ ዳግም መፈናቀላቸውን ገልጸዋል። የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ችግሩ ተፈጥሯል ሲል አረጋግጧል። በማንነታቸው ሳቢያ በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን በ2014 ዓ.ም የተሰነዘረባቸውን ጥቃት ተከትሎ የሞቱ ወገኖቻቸውን ወደ ኋላ ትተው በህይወት ተርፈው በአማራ ክልል ደቡብ ወሎ ዞን ገራዶ በተባለው አካባቢ ሰፍሮ የነበሩ ከ700 በላይ ተፈናቃዮች ቦታው ለሌላ አካል ተሰጥቷል በሚል ተለዋጭ መጠለያ ሳይዘጋጅላቸው መጠለያ ቦታቸውን በተሰጠው አካል እየፈረሰ እንደሆነ ገልጸው አስተያየታቸውን ከሰጡ ተፈናቃዮች መካከል ወደ 13 የተፈናቃዮች መጠለያ ድንኳን መፍረሱን መናገራቸውን ጠቅሶ ዲደብሊው ዘግበዋል። የተፈናቃዮች ተጠሪ አቶ ይመር ለገሰ የባለ ሀብቱ ተወካይ ቦታው ለልማት ይፈልጋል በሚል መጠለያቸውን በማፍረስ ላይ መሆኑን ጠቅሰው መፍትሄ እንዲፈለግ የደሴ ከተማ አስተዳደር ከንቲባን ትላንት ለማናገር ቢሞክሩም እንዳልተሳካላቸው ገልጸዋል። ለተፈናቃዮቹ ተለዋጭ ቦታ አልተሰጣቸውም በማለት የደቡብ ወሎ ዞን አደጋ መከላከልና ጽሕፈት ቤት ቡድን መሪ አቶ መሐመድ ሰይድ ከተማ አስተዳደሩ እርምጃውን ሲወስድ ተለዋጭ ቦታ ማዘጋጀት እንደነበረበት ጠቁመው ተፈናቃዮቹ ቦታውን ልቀቁ በመባላቸውና መኖሪያቸው እየፈረሰባቸው ስለመሆኑ ተፈናቃዮቹ አቤቱታ ለጽሕፈት ቤቱ አመልክተዋል ሲሉ አስታውቀዋል። ቦታው በመንግስት እንደተሰጣቸው የገለጹት የገራዶ ዶሮ እርባታና እንስሳት መኖ ድርጅት ኃላፊ አቶ ኢብራሂም አደም ቦታውን ከወሰዱት ዓመታት እንዳለፈ ጠቅሰው በሰሜኑ ጦርነትና ቀደም ሲል ደግሞ በአካባቢው በነበሩ አለመረጋጋቶች ወደ ልማት ሳይገቡ መቆየታቸውን ጠቅሶ አሁን ወደ ልማት ለመግባት ቦታው መለቀቅ ስላለበት ተፈናቃዮች ቦታውን እንዲለቁ ማሳሰባቸውን ጠቅሰዋል። መኖሪያቸውን ግን እንዳላፈረሱባቸው ገልጸው ተፈናቃዮችን መልሶ ለማቋቋም በሚደረገው ማንኛውም እንቅስቃሴ ለማገዝ ደግሞ ዝግጁ ነኝ ሲሉ ተናግረዋል ሲል ይኸው ዘገባ ጠቅሷል። ጉዳዩን አስመልክቶ ተጨማሪ አስተያየት ለማካተት ለደሴ ከተማ አስተዳደር ከንቲባ አቶ ሳሙኤል ሞላልኝ ቢደወልም አስቀድሞ ስብሰባ ላይ እንደሆኑ የገለጹ ቢሆንም በተለያዩ ቀናት በተደጋጋሚ በእጅ ስልካቸው ላይ ቢደወልም ምላሽ አለመስጠታቸውን ዲደብሊው ጠቅሷል። በአማራ ክልል ከተፈናቃይ ጣቢያ ውጭ ተፈናቅለው በየቦታው የተበተኑ የአማራ ብሔር ተወላጆች ከኦሮሚያ ከተለያዩ አካባቢዎች የተፈናቀሉትን ጨምሮ በጦርነት ሳቢያ የተፈናቀሉ ጭምር ቢያንስ በ37 ተፈናቃይ መጠለያዎች የሚገኙ ሲሆን በመጠለያና ከመጠለያ ውጭ ያሉት ተፈናቃዮች ከ2 ሚሊዮን በላይ ቁጥራቸው እንደሚደርስ በተደጋጋሚ ሲጠቀስ ቆይተዋል። አገዛዙ በአማራ ህዝብ ላይ ይፋ ጦርነት ካወጀ በኋላ ተፈናቃዮችን በግዳጅ በመመለስ የፋኖን የፖለቲካ አጀንዳ እናስጥላለን በሚል በጉልበት ይደረጉ የነበሩ እንቅስቃሴዎችን ተፈናቃዮች ለመቃወም ቢሞክሩም እንዳልተሳካላቸውና ከዚህ ቀደም በጉልበት ወደ ተፈናቀሉበት ኦሮሚያ ክልል የተወሰዱ ተፈናቃዮች አንዳንዶቹ በህይወት ተርፈው ዳግም ወደ አማራ ክልል ህይወታቸውን ይዘው መምጣት የቻሉ ቢሆንም ሌሎቹ በተቀነባበረ መንገድ በኦነግ ሸኔና በአካባቢው ባለስልጣናት የተሰነዘረ ጥቃት ተከትሎ ህይወታቸው ማለፉን አንዳንዶቹም ቤት ተሰርቶላቸዋል፣ የእርሻ ቦታችሁ ይሰጣቸዋል ተብለው ከሄዱ በኋላ ሜዳ ላይ መጣላቸውና በአንድ አዳራሽ ውስጥ ተፋፍገው እንዲቀመጡ መደረጋቸውን ጠቅሰው ተቃውሞ ማቅረባቸውና ድምፁን ሲሉ ጥሪ ማቅረባቸውን ጠቅሰን መዘገባችን አይዘነጋም። በኦሮሚያ ክልል ዛሬም አልፎ አልፎ ማንነት ተኮር ጥቃቶች የሚፈጸሙ ሲሆን ጥቃቱ በኦሮሚያ ክልል ባለስልጣናት፣ በአካባቢ ሚሊሻዎች፣ በኦነግ ሸኔ ስም በሚንቀሳቀሱ ታጣቂዎችና አልፎ አልፎም ባገዛዙ ስልጣን አስጠባቂ ሰራዊት በተቀናጀ መንገድ የሚፈጸም መሆኑ አይዘነጋም። የዓለማችን ቁጥር 1 ቢሊዮነሩና በአሜሪካም እየተካሄደ ያለውን ለውጥም ቁልፍ ሰው ሆነው የሚገለጹትም ቱጃሩ ኢለን መስክ የፕሬዝዳንት ዶናልድ ትራምፕ የግብር እፎይታ መተቸታቸው አነጋጋሪ መሆኑ ተመለከተ። ባለፈው ሳምንት የአሜሪካ ሕዝብ ተወካዮች ምክር ቤት የግብር እፎይታ በማጽደቅ የአሜሪካን የመከላከያ ወጪ ለመጨመር ቃል የገባ ሲሆን ረቂቁም በቀጣዩ ወደ ሕግ መወሰኛው ምክር ቤትም ሴኔትም ይመራልም ተብሎ ይጠበቃል። ቢሊዮነሩም የቴክኖሎጂ ሰው ኢለን መስክ ለቢቢሲ የአሜሪካ አጋር ለሆነው ሲቢኤስ ቴሌቪዥን
ቴሌቪዥን እንደተናገሩት በፕሬዚዳንት ዶናልድ ትራምፕ እቅድ የተበሳጩ መሆናቸውን ገልጸው የመንግስትን ወጪ ለመቀነስም የስራውን ስራ የሚያጣጥል እንደሆነና በዚህም እንዳዘኑም ተናግረዋል። ኢለን መስክ ለውጪ አገራት የሚላክ እርዳታን ጨምሮ የተለያዩ የወጪ ቅነሳዎችም ያደረጉ ሲሆን ከዚህ ኃላፊነት ከመራቅ በተጨማሪ ለፖለቲካ የሚወጣውን ወጪም እንደሚቀንሱም ገልጸዋል። እውነቱን ለመናገር አሉ ኢለን መስክ፣ ኢለኑቱን ለመናገር ከፍተኛ ወጪም ያለው ረቂቅ መቅረቡ አስከፍቶኛል። የዶናልድ ትራምፕ እቅድ የበጀት ጉድለቱን የሚጨምር እንጂ የሚቀንስ አይደለም ሲሉም ተደምጠዋል። የቀረበው ረቂቅ የበጀት ጉድለት እንደሚጨምር የተገለጸ ሲሆን በየዓመቱ የአሜሪካ መንግስት ወጪም ከገቢው በላይ የ600 ቢሊዮን የአሜሪካን ዶላር ልዩነት እንዲኖረው ያደርጋልም ተብሏል። ኢለን መስክ ረቂቁን የዶጅን የሚመራው መስሪያ ቤት ስራ የሚያራክስ ነው ሲሉትም የዶናልድ ትራምፕን እቅድ ነቅፈውታል። እቅዱ ወይም ትልቅ ወይም ውብ ይሆናል ያሉት ኢለን መስክ ሁለቱንም መሆን የሚቻል አይመስለኝም ሲሉም ተናግረዋል። በግብር እቅድ በሪፐብሊካኖች መካከል ያለው ልዩነትም የኢለን መስክ ተቃውሞ ያስተጋባም ሲሆን ረቂቁ ብዙም ተቃውሞ ቀርቦበትም ማለፉም ተመልክቷል። እንደ ፈረንጆቹ አቆጣጠር በ2017 የቀረቡ የግብር እፎይታዎችን የሚሽር ሲሆን ለመከላከያም ከፍተኛ የበጀት ጭማሪ የሚያስገኝም መሆኑ ተመልክቷል። ስደተኞችን ከአሜሪካ ለማባረርም ገንዘብ ፈሰስም ይደረግበታልም ተብሏል። ከ250 ሚሊዮን ዶላር በላይ ለትራምፕ የለገሱት ኢለን መስክ ከጊዜ ወደ ጊዜ ራሳቸውን ከዶናልድ ትራምፕ ጎራም እያራቁ መምጣታቸውን የተለያዩ መረጃዎችም ገልጸዋል። ኢለን መስክ በአውሮፓ የሚሸጡትም የቴስላ መኪና ሽያጫቸው ከ50 ከመቶ በላይ ማሽቆልቆሉም የተለያዩ የአውሮፓ መገናኛ ብዙሃናትም ዘግበዋል። ቱጃሩ ኢለን መስክ በሺዎች የሚቆጠሩ የፌዴራል መንግስት ሰራተኞችን እንዲባረሩ ማድረጋቸውና የአሜሪካው ዓለም አቀፍ ተራድኦ ድርጅት ማለትም ዩኤስኤድ ስራዎቹን እንዲያቋርጥ ከፍተኛ ዘመቻ ማድረጋቸው በበርካታዎች ዘንድ ጥርስና አይን ውስጥም ከገቡ የዶናልድ ትራምፕ የቅርብ ሰዎች መካከል ተጠቃሽም አድርጓቸዋል። ዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ልትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።